በአልማ ብቁ ወጣቶች መርሃ ግብር የአካል ጉዳተኛ ወጣቶችን ተጠቃሚ የሚያደርግ የውይይት መድረክ ተካሄደ። የአማራ ልማት ማህበር ከሚተገብራቸው ውጤታማ ስራዎች አንዱ በሆነው ብቁ ወጣቶች ፕሮግራም አማካኝነት አካታች የጤና የትምህርትና የስራ ዕድል ፈጠራ ላይ ያተኮረ የምክክር መድረክ በዝቋላ ወረዳ ተካሂዷል። መድረኩ በተለይ ወጣት አካል ጉዳተኞችን በሁለንተናዊ መልኩ ማሳተፍ በሚገባቸው ጉዳዮች ላይ ትኩረት አድርጓል። የፕሮግራሙ ኦፊሰር አቶ ቸሩ መልካሙ እንደገለጹት የውይይቱ ዋነኛ ዓላማ አካል ጉዳተኞች ተገለው ከቤት እንዲውሉ ሳይሆን ያላቸውን እምቅ አቅም ተጠቅሞ ራሳቸውንና ሀገራቸውን እንዲረዱ ማስቻል ነው ብለዋል። ፕሮግራሙ ካከናወናቸው ተግባራት መካከል በወረዳው ባለፉት 7 ወራት ብቻ ለ8 አካል ጉዳተኞች የስራ ዕድል መፍጠር እንደተቻለ አመላክተዋል። የብቁ ወጣቶች መርሃ ግብር ካከናወናቸው ሁለንተናዊ ተግባራት መካከል 10% የሚሆነው ቀጥታ በአካል ጉዳተኞች ላይ ትኩረት አድርጎ እንደሚሰራ አብራርተዋል። በመድረኩ ላይ የአካል ጉዳተኞች ማህበር ፕሬዚዳንት አቶ ወንድሙ ካሳይ የፕሮግራሙን ዝርዝር አፈጻጸምና የቀጣይ አቅጣጫዎችን የሚያመላክት አጭር ጽሑፍ አቅርበው ሰፊ ውይይት ተደርጎበታል። ይህ መርሃ ግብር በተለያዩ ችግሮች ውስጥ የሚገኙ የህብረተሰብ ክፍሎችን ተደራሽ ለማድረግ ትልቅ ሚና እንዳለው ገልጸው አስተዳደር ምክር ቤቱና ተቋማት በጋራ በመቀናጀት ችግሮችን ለመፍታት የሚያደርጉት ጥረት ተጠናክሮ ሊቀጥል እንደሚገባ አሳስበዋል። የዝቋላ ወረዳ አስተዳደር ጽሕፈት ቤት ኃላፊና የወረዳው ተወካይ አስተዳዳሪ አቶ አብርሃም ጣፈጠ እንደገለጹት በተለያየ ምክንያት የአካል ጉዳት የደረሰባቸውን የህብረተሰብ ክፍሎች መደገፍና ወደ ልማት ማምጣት የመንግስትና የልማት አጋሮች ቀዳሚ ተግባር ሊሆን ይገባል ብለዋል። በመድረኩ ላይ የሚመለከታቸው የዘርፍ መስሪያ ቤቶች ባለድርሻ አካላት የተገኙ ሲሆን በቀጣይም የአካል ጉዳተኞችን ተጠቃሚነት ላይ ለማረጋገጥ በቅንጅት ለመስራት ቁርጠኛ መሆናቸውን ገልጸዋል። አካታች የጤና የትምህርትና የስራ ዕድል በመፍጠር የወጣት አካል ጉዳተኞችን ተሳትፎ እናረጋግጥ።